አንተ ለድስ ማይ አንተ ብቻ አንተ ለድስ እባክህን ልጄ ትሞትብኛለህ። እባክህን ልጄ ብቻ ማይ አንተ ብቻ ምንድነው ቢሮዬ ውስጥ ያስደረግሽ ያለሽው? ምን ላርገው? ልጄ ነው። ጭራሽ ልጅሽን ነው ሲያጨስ ዝም የምትይው? ምን ላርግ? መከልከል አልችልም። ለምን? ገና 17 ዓመት ልጅ እያለ ነበር ሱስ ያስለመዱብኝ። 4 ዓመት ሙሉ ያልገባበት ማገገሚያ ያልታከመበት ሕክምና የለም። ግን ፈጽሞ ሊድንልኝ እንኳን አልቻለም። ይባስ ብሎ ሲጋራ ለተወሰነ ደቂቃ ካላጨሰ የቤት ዕቃ መስበር፣ ሰዎችን ልደብድብ ማለት ጀመረ። በዚህ የተነሳ ከሰፈር ልጆች ጋር ከአንዴም ሁለቴ ተጣልተው ደበደቡብኝ። ያው ልጄ በሰው እጅ ከሚሞትብኝ ብዬ አጠገቤ አድርጌ ሱሱ እስኪገለው አይኑን አያለሁ። አንዳንዴ ከሁለት መጥፎ የተሻለ መጥፎ የምትመርጥበት ጊዜ አለ። ልጄን በቁሙ ቀበሩት። እነማን? እንደዛ አይነት ሰዎች ያው አሁንም ወላጅ ስንት ዋጋ የከፈለባቸው ልጆች ህይወት ሊያመሰቃቅሉ ጋንጃ እየሸጡላቸው ነው። ዳይፐር እያሉ እያጠጧቸው በየመዝናኛ ቤታቸው እያስገቡ ያስጨሷቸው፣ ምርኩዜ ሰበሩት፣ ብርሃኔን አጨለሙት፣ ገንዘቤን ጨረሱት፣ ተስፋ ይነጠቁት። ሁላችሁም ሼር አድርጉት። አንድ ጥብስ 900 ብር ይላል። 1000 ብር ይዣለሁ። ከ1 ሊትር ውሃ ጋር ብናዝ ይበቃናል። እኔ ደግሞ በልቻለሁ አሁን እላታለሁ። 1 ጥብስና 1 ሊትር ውሃ አምጣለን። ምንድነው? አይ ምንም መጣ እንደ ከፍዬ። ምንድነው ሂሳቡ? ሂሳብ ነው። ኧረ እባክህ እኔ ደግሞ ኬሚስትሪ መስሎኝ። ሜኑ ላይ እኮ 900 ብር ነው የሚለው። ምንድነው 1500 ብር? እሱ ታክስና ቫትን ሳይጨምር እኮ ነው። እና አትናገሩም እንዴ? ከስር እኮ ጽፈነዋል። እንደዚህ አይሰል ላይ ድብዘውን አጥፍታችሁ ጽፋችሁ እንዴት ነው የምናየው? ከዚህ ጽሁፍ እኮ መንፈስ ይታያል። እንግዲህ እኔ ምንም ማድረግ አልችልም። እኔ ምንም ማድረግ አልችልም። ሰው እኮ ሜኑን የሚያየው ከኪሱ ጋር ተመጣጣኝ መሆኑን ለማወቅ ነው። ወይ ቫትና ታክስ የሚለውን ብትጨምሩት አሊያ ደግሞ ጎል አድርጋችሁ ብትጽፉት። እሺ አሁን ከየት አምጥቼ ልክፈል? እንዲህ አይነት ነገር ብዙ ጊዜ ከስተመርን ከሰራተኛ ጋር ሲያጋጭ ይስተዋላል። አንዳንድ ቦታዎች ላይ ቫትና ታክስን ሳይጨምር የሚለውን ፈጽሞ ሳያስገቡ ቢሉ ሲመጣ ዋጋው ያሳብዳል። ሌሎቹ ደግሞ ያስገቡና ግን ጨርሶ ሊታይ በማይችል ቦታ ላይ ያስቀምጡታል። ከዛ የኔ ቢጤ ችስታ ሂሳብ ሰርቶ ያዝና ቢሉ ሲመጣ ከፈረደበት ዌተር ጋር ጸብ። ይሄ ነገር ግን እኔም ብቻ ነው ያጋጠመኝ ወይንስ እናንተንም ነው? እንዴ አማኒ እንኳን ደህና መጣ። እንኳን ደህና ቆየኝ። ባርኮት ደህና ነህ? ማለቴ ሰላም ነው? አረ ሰላም ነው። መጣሁ አንድ ቦታ ደርሼ። አይ ስራ ኑሮበት ነው የሚሆነው። ቆይ ምሳ ላምጣልህ። ሊዱዬ አንዴ ነይማ። ቅድም ቁማር ተበልተ ነው አይደል እንደዛ ስትሆን የነበረው? ጭራሽ ደግሞ በካርታም ጃኬትን ተበልተ መጣ። የኔ ፍቅር ነገ የሚመልስልሽ 2 ሺህ ብር ስጭኝ። የተበለውትን ላስመልስ። አልሰጥም። አትሰጭኝም?
አዎ እሺ አማኒ እቺ ነገር ተበላሽታለች አሰርቼ ላምጣት ታየለት በቃ እየገባኝ አይደለም ምንድነው ወንድሜ የኃላፊነት የሚሰማው የድሮ ባርኮት አይደለም ተቀይሯል በጣም እኮ ነው የሚገርመው ቲቪው ካልመጣ ዲኮደሩ አይሰራም እኮ ነው የሚለው ምንድነው የቀየረው ቁማር ያው እንክብካቤ ለቤቱ የነበረውን ፍቅር ለራሱና ለትዳሩ የነበረውን ክብር በሙሉ የቁማሩ ፍቅር ወሰደበት ያቆም ከራሱ ጋር ይታገላል ግን ፈጽሞ አልቻለም ቁማር ፍቅርን ነጠቀ አንድ ቤት ውስጥ ግን 4 ሶፋ ምን ይሰራል እንደ ሀገር ከተጎዳንበት እንደ ትውልድ ከሞትንበት ነገር መካከል አንዱ ቁማር ነው አንድ የተቆጣጥሮ እጁ ላይ ያስገባ እንጂ ካስገባ በኋላ ፖለቲከኛውን ሃይማኖተኛ ዝነኛውን ኃይለኛ እሱ ጉዳዩ አይደለም የሮናልዲኒዮ ጎቾ አይነት የዓለማችን ቁጥር 1 እግር ኳስ ተጫዋችን ሳይቀር ከነበረበት ዝናና ክብር አውርዶ የፈጠፈጠ ጀግና ኢትዮጵያውያን ወጣቶች በየጊዜው ራሳቸውን እንዲያጠፉ ምክንያት የሆነ እናትን የወላድ መካን አድርጎ ቤትን ያላባወራ ሚስትን ባል አልባ የሚያደርግ አደገኛ ቦምብ ነው አዲሱ ዓመት በቁማር እስር ውስጥ ያላችሁ ወንድሞቼ ነፃ ወጣችሁ ወደ ቀድሞ ስራችሁና ክብራችሁ የምትመለሱበት ዓመት ይሁንላችሁ አይዟችሁ ከፈጣሪ ጋር ሁሉን ማድረግ ትችላላችሁ ፎሎውና ሼር ያደረጋችሁ ሐሳባችሁን በኮሜንት አስቀምጡልን እቺ ነገር ስንት ታወጣ ይሆን ሄሎ ማጣው ስራው ጥቼ ነው ጠብቀኝ ወንድምህ እኮ ጥሎህ እየበላ ነው አንተ አትበላም እንዴ እሱ እኮ ልጅ ነው አሃ አንቺ ትልቅ ሰው ነሽ አይ እኔ ዘመድ ልጅ ነኝ እሱ ከበላ በኋላ ነው የሚበላው አተ አቤት እና ጨርሷል ምሳን ብላ ከጨረሰ ምኑን በላው ይቅርታ ያገባሃል አረ በፍጹም እና ዝም ብላ የመጣበትን ሰርታ አትሄድም እኔስ ምን ገረመኝ ምን ትልቅ እንዳረገኝ ወይ ቅሌት ምናልባት ግን ሰውነት ይሁን እንደ እንዲያገባኝ አረገኝ ናንተ እንካንተ የሌላውን ዓለም አላቅም እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል ሰው እንዴት የበሰለ ምግብ ይነፍጋል ለዛውም ለህፃን ልጅ የእናትነት ትርጉሙ መስጠት ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ በደግነት ውስጥ የሚገኘውን ሚሊየን መልካም ነገር መዘርዘር እንችላለን በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው ቪዲዮውን ሼር ያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሐሳብ አስተያየታችሁን አስቀምጡ አረ ጀግና ነው ግን anyway በቀጣይ ባበደ ቪዲዮዎች እንገናኛለን ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ ቪዲዮ ላይ ከሰልካራችሁ ላይክ ያረጋችሁ ለደበራችሁ ፈታዘና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን እስከዛው ድረስ ፒስ